ሰበር ዜና ሐምሌ 14 2013 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች መሐል ደብረ ብርሃን ድረስ በመግባት አገዛዙ በቅርቡ ስልጣን የሰጠውን የማስረሻ ሰጤ ጓደኛን መግደላቸውን አስታወቁ። ከዚህ በተጨማሪም በሸዋ በርካታ ቀጠናዎች ውጊያ ሲደረግ ፋኖ ከተማዎችን ጭምር አስለቅቋል። ዝርዝር ዘገባ አለ። ወዲህ በጎጃም መሬት ያንቀጠቀጡ ውጊያዎች ሲደረጉ የብልጽግና ጄኔራሎች በጦር ግንባር በመሩት ውጊያ ሽንፈትን ተከናንበዋል። የጦር መሪዎቹ ሲገደሉ የብልጽግና ዙ 23 ጭምር በፋኖ ተመቶ ከጥቅም ውጭ ሆኗል። በጎጃም 3 ከተማዎችን ጨምሮ በርካታ ሌሎች አካባቢዎች በፋኖ ነፃ ወጥተዋል። ዝርዝር ዘገባ ከቦታው ይዘናል። እንዲሁ በወለጋ የፋኖ ኃይሎች በወሰዱት መብረቃዊ ጥቃት የብልጽግና ጦር ሙትና ቁስለኛ ሲሆን ያገዛዙ ኦራል በእሳት ጋይቷል። ዝርዝር ዘገባ አሰናድተናል። ደብረ ጽዮን ገብረ ሚካኤል አብይ ጦርነቱን እስከሚጀምር እየጠበቅን ነው ማለታቸው ሲሰማ የውጭ አጋር አለን ሲሉም ተሰምተዋል። ደብረ ጽዮን ገብረ ሚካኤል የአብይ አህመድ ጦር የታጠቀው እኛ ያልታጠቅነው የለም ብለዋል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኑ ነው። ቀዳሚ ወዳደረኩት ዘገባ አለፋለሁ። የህወሓቱ መሪ ደብረ ጽዮን ገብረ ሚካኤል የአብይ አህመድ መንግስት ለሚከፍትብን ጦርነት ከወዲሁ በዝግጅት ላይ ነን፣ የውስጥም የውጭም አጋሮችን አዘጋጅተናል አሉ። ደብረ ጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉንን አስተማማኝ የውጭ አጋሮች አዘጋጅተናል በማለት ተናገሩ። ከኤርትራ ጋር ግንኙነት ጀምረናል ሲሉም በይፋ ደብረጽዮን ገብረ ሚካኤል ተናግረዋል። አብይ አህመድ አቋቋምኩት ያለውን የጊዜያዊ አስተዳደር በማፍረስ በኃይል ስልጣን የያዘው የክልሉን አስተዳደር የሚመራው ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረገው ውይይት ክልሉ የተጣለበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉት ብለዋል። ደብረጽዮን የውጭ አጋሮች ያላቸውን አካላቶች ግን በስም አልጠቀሷቸውም። ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘትም ችለናል በማለት ተናግረዋል። ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ቆይታ የአብይ አህመድ መንግስት ጦርነት እስከሚከፍት ድረስ እየጠበቁ መሆናቸውን ገልጸው ጦርነቱ የማይቀር መሆኑን አስታውቀዋል። ነገር ግን እነሱ ካልጀመሩት እኛ እንጀምርም ሲሉ ደብረጽዮን ገብረ ሚካኤል የአብይ አህመድ መንግስት ጦርነቱን እስከሚጀምር በመጠባበቅ ላይ መሆናቸውን አስታውቀዋል። አክለውም የትግራይ ክልል መሪ ደብረጽዮን ገብረ ሚካኤል ከኤርትራ ጋር ግንኙነት መጀመራቸውንና የቀድሞ የ2013 ጦርነት ላይ ከፌዴራል መንግስቱ ጋር አብር የነበሩ ኃይሎች አሁን ከኛ ጋር ተሰልፈዋል ሲሉም የፌዴራል መንግስቱ ብቻውን መቅረቱንም አስታውቀዋል። አክለውም ደብረጽዮን ገብረ ሚካኤል ይህ ጦርነት እንደ 2013 በአየር የበላይነት የፌዴራል መንግስቱ የሚመካበት አይደለም፣ በአሁኑ እነሱ ያላቸው እኛ የሌለን መሳሪያ የጦር መሳሪያ ፈጽሞ የለም ሲሉም ደብረጽዮን ገብረ ሚካኤል ለህዝቡ የልብ ልብም ሰጠዋል ሲሉ በስብሰባው ላይ የተሳተፉ የመረጃ ምንጮቻችን ገልጸዋል። በቀጥታ በፋኖ ኃይሎችና በመከላከያ ሰራዊቱ መካከል እየተደረጉ ወዳሉ ውጊያዎች አልፋለሁ። የፋኖ ኃይሎች በኦሮሚያ ወለጋ የአገዛዙን ጦር ማሸነፋቸው ተነገረ። አንገር ጉትን ክፍለ ጦር በአገዛዙ ጦር ላይ በደፈጣ ጥቃት ድል መቀዳጀቱን ሲገልጽ በጉቱ ጊዲ ወረዳ ሚጤ ቀበሌ ላይ በአንድ ሆዳደር ካሬ ላይም የፋኖ ኃይሎች የማያዳግም እርምጃ ወስደናል አሉ።
የአፋብን ወለጋ ቢዛሞ አይንሻ ሰይድ እዝ አንገር ጉትን ክፍለ ጦር አካል የሆነው የድቾ መብረቁ ሻለቃ አንድ በብልጽግና ጦር ላይ አንጸባራቂያዊ ድልን ተቀዳጀ። በትላንትናው ዕለት ሐምሌ 13 ቀን 2018 ዓ.ም ከጧቱ 2 ሰዓት መነሻውን በምስራቅ ወለጋ ዞን ጊዲያ ያና ወረዳ አንድ ወደ ቀበሌም ልዩ ቦታው ዶሮ በር ከምትባል ቦታ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ እያደረገ ባለበት የአገዛዙ ኃይል ወደ ዲቾ ተራራ ለደፈጣ እንቅስቃሴ እያደረገ ባለበት ሁኔታ የዲቾ መብረቁ ሻለቃ አንድ ቀድሞ ቦታውን በመያዝ የብልጽግና ኃይል ላይ ሙትና ቁስለኛውን እንዲበረክትበት አድርጓል። በብልጽግና ላይ በደረሰባቸው ከባድ መብረቃዊ ጥቃት ሁለት የብልጽግና ኃይሎችን የጫኑ ኦራል ላይ የነበሩ ወታደሮች ሙሉ ለሙሉ ተበታትነው እግሬ አውጪኝ ብለው ሲሮጡ እጅ ከፍንጅም ከነሙሉ ትጥቃቸው ገሚሶቹ ሲያዙ፣ ገሚሱ ደግሞ ተበታትኖ የደረሰበትን ምት መቋቋም ሲያቅተው ቁስለኛውን ይዞ ወደ ኋላ እንዲመለስም ተገዷል ነው የተባለው። በዚህ ውጊያ ከሁለቱ ኦራሎች አንዱ ኦራል ሙሉ ለሙሉ በእሳት መጋየቱም ነው የተነገረው። በሌላኛው ግንባር ጌጤ ግርማ መብረቁ ክፍለ ጦር የኦፕሬሽን ስራ በመስራት የብልጽግናን ጦር የመረጃ መረብ በመበጣጠስ ላይ መሆኑን አስታውቋል። ክፍለ ጦሩ በምስራቅ ወለጋ ጉቶ ጊዲ ወረዳ ሚጤ ቀበሌ ላይ ያገዛዙ መረጃ የነበረ ተከፋይን ዘመነ መርቁ በሚባለ ባንዳ ላይ እርምጃ መውሰዱን አስታውቋል። ግለሰቡ በተደጋጋሚ በክፍለ ጦሩ ማስጠንቀቂያና ምክር ቢሰጠውም ባለመስማቱ በብሶት ሻለቃ የቅኝት ቡድን አማካኝነት ዘልቆ ወደ ከተማ በመግባት እስከ ወዲያኛው አሰናብተውታል ሲል የፋኖ የክፍለ ጦሩ የህዝብ ግንኙነት ኃላፊም ለሚዲያችን ተናግሯል። በቀጥታ ወደ ሸዋ ግንባር አልፋለሁ። ነጎድጓድ ክፍለ ጦር ነጎድጓዱን ከእሳት ጋር ቀላቅሎ እየወረወረ ነው ተባለ። በአፋብኃይለ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ ማጥቃት እርምጃም አንጸባራቂያዊ ድልን ተቀዳጀ። በአንጨቆረር ከተማ በዛሬው ዕለት ንጋት 11 ሰዓት የጀመረው አውደ ውጊያም የፋኖ ኃይሎች ወታደራዊ ወኔን ጨምሮ በብልጽግና ጦር ላይ ከፍተኛ ምት ሲያሳርፍ የቆየው ነጎድጓድ ክፍለ ጦር በተካሄደው ወታደራዊ እርምጃም ታሪካዊና አንጸባራቂያዊ ድል ተቀዳጅቶ የአገዛዙን ሚሊሻና አድማ ብትን ማራገፊያ የነበረችውን አንጨቆረር ከተማን በተወሰደው መብረቃዊ ማጥቃት እርምጃ ሙሉ ለሙሉ መቆጣጠሩንም አስታውቋል። ክፍለ ጦሩ ወኔ በተሞላበት ስልታዊ ውጊያም የብልጽግናን ምሽግ በማፍረስ የብልጽግና ኃይልን በመደምሰስና በመማረክ ግዛቱን በመቆጣጠር ረገድ ከፍተኛ የበላይነት መቀዳጀቱን ሲገለጽ ያገዛዙ ኃይል ለመመከት ቢሞክርም በተወሰደበት ፈጣን የከተማ ውስጥ እርምጃ ሙትና ቁስለኛ እንዲሁም ምርኮኛ በመደረጉ ወደ ኋላ ሊመለስና እንኳን መመከት እግሬ አውጪኝ ሩጫ መጀመሩም ነው የተነገረው። ይህ በእንዲህ እንዳለ የፋኖ ኃይሎች መሃል ደብረ ብርሃን ከተማ ድረስ ዘልቀው በመግባት በሰሩት ልዩ ኦፕሬሽን ከፍተኛ የብልጽግናን ባለስልጣን ጨምሮ የማስረሻ ሰጤ ቀኝ እጅና ጓደኛ አብሬ ከዳን ባንዳን መደምሰሳቸውን አስታወቁ። ተስፋዬ ጌታቸው የተባለ ባንዳ ተገደለ ሲሉ የፋኖ ኃይሎች መግለጫ ሰጡ። በአፋብኃይለ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ታላቅ ጀብዱ መፈጸሙን አስታወቀ። የፋኖን ትግል ከርቶ እጁን በመስጠት በተለያዩ ቦታ ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን ለህብረተሰቡ ሰላምና ደህንነት ስጋት የነበረው ተስፋዬ ጌታቸው የተባለ ባንዳ አገዛዙ የባሶና ወረና ሰላምና ደህንነት ኃላፊ አድርጎ ሹመት ሰጥቶት የነበረ ሲሆን ግለሰቡ በትላንትናው ዕለት በመሃል ደብረ ብርሃን ከተማ እርምጃ ተወስዶበታል። እርምጃውን የወሰዱት በአፋብኃይለ አሳምነው እዝ የነጎድጓድ ክፍለ ጦር አርበኞች ሲሆኑ በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት በትላንትናው ዕለት ማለዳ ላይ እርምጃው ተወስዶበታል። አቶ ተስፋዬ ጌታቸው ከፋኖ ተቋም በመክዳት የአገዛዙን ሹመት ተቀብሎ ከሌሎች ከሃዲዎች ጋር በመሆን በአገዛዙ ሚዲያ አፋብኃይልንና የአማራ ህዝብን ሲዘልፍ የነበረው ተስፋዬ በአማራ ህዝብ ትግል ላይ አሻጥር መስራትና ደም መርገጥ የማይቻል መሆኑን መቀጣጫ በማድረግ አርበኞቹ የአገዛዙን የከተማ ዙሪያ ምሽግ ጥሰው እርምጃ በመውሰድ በድል ታጅበው ወደ እናት ክፍለ ጦራቸው ኦፕሬሽናቸውን ፈጽመው ተመልሰዋል ሲል
ፋኖ አስታውቋል። በምስሉ ላይ እንደምትመለከቱት ይህ ተስፋ የተባለ በብልጽግና ከፍተኛ ሹመትና ስልጣን የተሰጠው ግለሰብ ከፋኖ በመክዳት ከነማስረሻ ሰጤ ጋር ወደ መሃል ከተማ በመግባት የብልጽግናን ሹመት የተቀበለ ሰው ነው። ታዲያ የነማስረሻ ሰጤ ቡድን አካል የሆነው ተስፋዬ ጌታቸው ስልጣኑን እንኳን ሳያጣጥም በፋኖ ኃይሎች መሃል ደብረ ብርሃን ድረስ በመግባት እርምጃ ወስደውበት ላይመለስ ሸኝተውታል። በቀጥታ ከጎጃም ወዳገኟቸው የጦር ግንባር መረጃዎች አለፋሉ። አይበገሬው 64ኛ ክፍለ ጦር በምስራቅ አፍሪካ የውሃ ማማ ቀጠና የምትገኘው ዋበር ከተማ ወጣ ብሎ ከአረፍ ወንዝ እስከ አድባር አልማና ፈረስ ቤት መገንጥያ ድረስ ከፍተኛ ተጋድሎ ሲፈጽም ዋሉን አስታወቀ። ወንዝ የማይበግረው አይበገሬው 64ኛ ክፍለ ጦር በደቡብ ወሎ በመካነ ሰላም በአባይ ተፋሰስ ሸለቋማ ቦታዎች በጎጃም በጃዊ ልዩ ስሙ ኩምበር የቦቀላ ቡቁይ በደብረ ወርቅ በደጀን ጉብያ በዋበርና በተለያዩ ቦታዎች በርካታ ተጋድሎችን ሲፈጽም የቆየና ዛሬም እንደ ትላንቱ እየፈጸመ የሚገኝ ክፍለ ጦር ነው። በአብይ አህመድ ቀጭን ትዕዛዝ የተሰጣቸው ሌተናል ጀነራል መሐመድ ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላነህ፣ ብርጋዴር ጀነራል ሶፊያን አህመድ የመሳሰሉት ያለ የሌለ ሜካናይዝድ ጦር በመያዝ ጎጃምን ለማውደም በተለያዩ ቦታዎች ከፍተኛ እንቅስቃሴ እያደረጉ ቢሆንም በአፋብኃኝ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርና 54ኛ ክፍለ ጦሮች በተባበረ ክንድ በዋበር አስበውት የነበረ ዕቅዳቸው በሙሉ የቁም ቅዠት ሆኖም ቀርቶባቸዋል። በአብይ አህመድ ትዕዛዝ የተሰጣቸው ጀነራሎቹና ኮሎኔሎቹ ጎጃምን ለማውደም በርካታ መድፎችን ዙ 23 ቢኤም ሞርተር በቁጥር መግለጽ የማንችላቸው ዲሽቃዎች ብሬኖች፣ ስናይፐሮች የመሳሰሉ ከባድ መሳሪያዎችን በመያዝ የምስራቅ አፍሪካ የውሃ ማማ የሆነውን ጮቄ ተራራን ለመያዝ ከድጓ ጽዮን ወደ ዋበር ጮቄ ተራራማና ደጋማ ቦታዎች የተንቀሳቀሱ ቢሆንም ይህንን መረጃ ቀድሜ ደረሳቸው የደጃዝማች በላይ ዘለቀ ልጆች 64ኛ ክፍለ ጦር ከ54ኛ ክፍለ ጦር ጋር በመቀናጀት የጮቄው ደጋማ ክፍል የሆነችውን ዋበር ከተማን በትላንትናው ዕለት ለአገዛዙ ሳያስደፍሩ በሙሉ ክብራቸው ተዋግተው አገዛዙን ድል ነስተውታል። የደጃዝማች በላይ ዘለቀ ልጆች በዋበር ከተማ መምጣታቸውን የሰሙት የአገዛዙ ግሪሳ ሰራዊት ከድጓ ጽዮን ወደ ዋበር የመድፍ ከባድ መሳሪያ ቀንቡላዎችን ሲያስወነጭፉ ውለዋል። በፋኖ ሁለቱ ክፍለ ጦሮች ከባድ ተጋድሎ ሲያደርጉ ያሉት የፋኖ ክፍለ ጦሮች የብልጽግናን ዕቅድ በማክሸፍ የብልጽግናን ዙ 23 የቡድን መሳሪያን በፋኖ ድሽቃና ሹተር አልሞ ተኳሾች ከአገልግሎት ውጪ እንዲሆን በማድረግ የብልጽግና መካናይዝድ ጦርን ቅስም በመስበር ባለበት ቦታ እንዲውልም አስገድደውታል። በሌሎች የጎጃም ቀጠናዎች ውጊያው ሲቀጥል በጎጃም ቀጠና በኮርክ ከተማ መሽጎ በነበረው የአገዛዙ ኃይል ላይ በተሰነዘረ ፈጣን የማጥቃት እርምጃ ከተማዋ ሙሉ በሙሉ በፋኖ ቁጥጥር ስር የዋለች ሲሆን በውጊያው አንድ ሻለቃ አዛዥና ሁለት የሻምበል መሪዎችን ጨምሮ ከ50 በላይ የብልጽግና ጥምር ጦር አባላት መደምሰሳቸውም ተሰምቷል። በተያዘው በዚሁ ቀጠና ኮርክ ላይ ክፉኛ ለተመታው ኃይል ድጋፍ አድርጋለሁ በሚል ከየጁቤ ከተማ ተነስቶ የተንቀሳቀሰው የብልጽግና መከላከያ ጦር መንገድ ላይ ተቆርጦ ሙሉ በሙሉ መደምሰሱና ተሽከርካሪዎቹም መውደማቸውን ተከትሎ የየጁቤ ሆስፒታል በቁስለኛ ወታደር ተሞልቶ መደበኛ አገልግሎት መቋረጡም ነው የተነገረው። የቴዎድሮስ እዝ አርበኞች ከደጋሰኝ ደብረ ማርቆስና ረቡ ገበያ ተሰባስቦ በመካናይዝ ታግዞ ለመጣው ተጨማሪ ብልጽግና ኃይልም ብርቱ አጸፋዊ ምላሽ በመስጠት ውጊያውን በበላይነት ማጠናቀቅም ችለዋል። ይህ በእንዲህ እንዳለ 39ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠር ወታደራዊ ድልንም አስመዝግበዋል። ከዚህ በተጨማሪም ፋኖ ደብረ ማርቆስ ዙሪያ የሚገኘውን ቁልፍ ቀጠና ደብረ ዘይትንና ደጋሰኝን ከተማዎችን በእጁ ማስገባቱንም አስታውቋል። በጎጃም ቀጠና የሚደረጉ ውጊያዎች ተጧጡፎ የቀጠሉ ሲሆን በርካታ የአገዛዙ ወታደሮች ከወዲሁ እየተደመሰሱባቸው ናቸው። የብልጽግና ከፍተኛ ጀነራሎች እየመሯቸው የሚገኙት እነዚህ ውጊያዎች በብልጽግና ጀነራሎች ሽንፈትም እየተጠናቀቁ ነው። በየሰዓቱ የሚወጡ ሌሎች መረጃዎችን የጦር ግንባር መረጃዎች ማለት ነው ይዘን የምንመለስ ይሆናል።
በመጨረሻም አድማጭ ተመልካቾቻችን የኢኤምኤሱ ፋሲሌን ያለም ብልጽግና ለነጌታቸው ረዳ በአዲስ አበባ የፈቀደውን ሰልፍ ተከትሎ የሚለው አለ። እሱን እንድታደምጡ እየጋበዝን እኛ ከወዲሁ ተሰናበትን። ለነበረው የጉንፋን የድምጽ ችግር ከወዲሁ ይቅርታ እንጠይቃለን። ብልጽግና ታስታውስ ከሆነ ጦርነት ይቆም ሰላም ይስፈን በሚል የዛሬ 2 ዓመት አይ ቲንክ ዳር 30 2016 ዓመተ ምህረት በአዲስ አበባ ሰላማዊ ሰልፍ የጠሩት እናቶ የሸዋስና ሌሎችም የሚገኙበት ፓርቲዎች ብዙዎቹ ለምን እንደዚህ አይነት ጥያቄ ጠየቃችሁ እናንተ የፋኖ የከተማ ውስጥ ክንፎች ናችሁ ተብለው በአዋሽ አርባና በሌሎችም እስር ቤቶች ለወራት ታስረው መለቀቃቸው ይታወሳል። ከዛ በኋላም እንቅስቃሴያቸውን በሙሉ በራዳሮች በማስገባት ለሰላም ድምጻቸውን እንዳያሰሙ መደረጉ ይታወቃል። ያንን ለምን ለሰላም ሰላማዊ ሰልፍ አደረጋችሁ ለምን ለሰላም ዘመራችሁ ተብሎ ነው ያው ሁሉ ውርጅብኝ የወረደባቸው። ከዛ በኋላ እነዚህ ቡድኖች ሊቀጥሉ አልቻሉም። በዚህ አሁን በጣም የሚገርመው የብልጽግና መንግስት ፖሊሲ ለሰላም ድምጻችንን እናሰማ ያሉ ሰዎችን አስሮ ሰላማዊ ሰልፍ ማድረግ አችልም ብሎ አስሮ አሁን እንደገና ደግሞ በአብዛኛው እነዚህ የትግራይ ተወላጆች ጦርነት በትግራይ ላይ ይታወጅ ብልጽግና እርምጃ ይውሰድልን ብለው ሰላማዊ ሰልፍ ጥሪ ሲያቀርቡ ብልጽግና ጥሪውን ተቀብሎ ፈቀደ። እነዛ ለሰላም ሰላማዊ ሰልፍ እናድርግ ሲሉ ተከለከሉ። እነዚህ ደግሞ እርምጃ ይወሰድልን ሲሉ ተፈቀደላቸው። ኢትዮጵያ በምን አይነት አስመሳይ መንግስት እንደምትመራ ከዚህ በላይ ማሳያ አለ ብያለሁ። ስለ ሰላም የዘመሩት ሲታፈኑ ስለ ጦርነት የሚዘምሩት ቦታ ተሰጥቷቸው አደባባይ ተሰጥቷቸው ድምጻቸውን እንዲያሰሙ ሊደረግ ነው። ሰበቡ ግን ምንድነው? አፈሳ ይቁም የሚል ነው። የግዳጅ አፈሳ ይቁም የሚል ነው የሚቀርበው ሰበብ። እሱ ግን አይደለም። የግዳጅ አፈሳ ይቁም የሚለው ሰበብ የመጣው የዓለም አቀፉ ማህበረሰብ በተለይ ሰብአዊ ተቋማት በትግራይ ውስጥ ግዴታ አፈሳ አለ እያሉ መግለጫ ስላወጡ ያንን ካፒታላይዝ ለማድረግ ነው እንጂ ቢሃይንድ ዲስ ከዚህ ጀርባ ያለው ዋናው እውነተኛው ፍላጎት ምንድነው ብትለኝ የአብይ አህመድ መንግስት ዝምታውን አቁሞ መውላውሉን አቁሞ በህወሓት ላይ ወታደራዊ እርምጃ እንዲወስድና ህወሓትን ገልብጦ እነ ጻድቃንን እነ ጌታቸውን ወደ ትግራይ እንዲመልስና ትግራይ ውስጥ የሚፈጥሩትን ኢምፓየር ወይም ደግሞ ግዛት እንዲያቋቁሙላቸው ከዛ በኋላ ለአብይ አህመድ ወኪል ሆነው ስልጣናቸውን ጥቅማቸውን ዋነኛው ጥቅማቸውን ለማስከበር የሚያደርጉት ሩጫ ነው። እነዚህ ሰዎች እየቆመሩ ያሉት እነዚህ ሰዎች እየነገዱ ያሉት በትግራይ ወጣቶች ደም ነው። ጨዋታው የግዳጅ አፈሳ ይቁም ነው። ዋናው ግን ጥያቄያቸው ዋናው ፍላጎታቸው ግን በግልጽ እንደሚታየው ፌደራል መንግስት እርምጃ ይወስድልን የሚል ነው። እንግዲህ እነዚህ ሰዎች ለትግራይ እናስባለን ነው የሚሉት። ለትግራይ የሚያስቡ ከሆኑ ጦርነት እንዳይካሄድ ይመክራሉ እንጂ እርምጃ እንዲወሰድ ግፊት አያደርጉም ነበር። የአብይ መንግስት ምን አይነት ምላሽ እየሰጠ ነው ያለው? የአብይ መንግስት በዚህ ጦርነት ውስጥ የሚገባው ጦርነቱን እንደሚያሸንፍ እርግጠኛ ሲሆን ብቻ ነው። በነጌታቸው በነጻድቃን ውትወታ አብይ ስልጣኑን ሊያሳጣው ስለሚችል የጦርነቱ ፍጻሜ ስለማይታወቅ ልጀምረው ትችላለህ መጨረሻውን ስለማታውቅ ደፍሮ በዚህ ሰዓት በህወሓት ላይ እርምጃ ሊወስድ አልቻለም። ሁኔታዎችን እያጠና ነው። ለምን? ጦርነት ቢጀመር ጦርነቱ በህወሓትና በፌደራል መንግስት መካከል ብቻ ላይሆን ይችላል። ጦርነት ቢጀመር ጦርነቱ መቀሌ ላይ ብቻ ላይቆም ይችላል። ጦርነት ቢጀመር አሸናፊውም ላይታወቅ ይችላል። ስለዚህ አብይ የትናንትናውን ሁኔታ ያውቃል። ትናንት መላው ህዝብ ከጫፍ ጫፍ ተነስቶ ጦርነቱን ደግፏል። ትናንት ወጣቶች በስሜት ነበር የሚዋጉት። ትናንት ህዝቡ በስሜት ነበር ድጋፍ የሚሰጠው። ትናንት ዲያስፖራውን ብትል ሚዲያውን ብትል ሁሉም ብትል ለመከላከያ ሰራዊቱ ድንበር የለሽ ድጋፍ ነበር ይሰጥ የነበረው። ዛሬ ያ የደጀን ድጋፍ የለም። ዛሬ የዛ መከላከያ ሰራዊት የሞራል ውጊያ የለም። ዛሬ የውጊያ አሳማኝ የውጊያ ምክንያት የለም። ዛሬ አጠቃላይ የጦርነት አሊያንሱ ወይም ደግሞ ትብብሩ ህብረቱ ጥምረቱ ተለይቷል። ያኔ የኤርትራ መንግስት ከመንግስት ጎን ቆሞ ነበር እንዳልኩ ከህዝብ በተጨማሪ ያኔ ፋኖ ከብልጽግና ጋር ቆሞ ነበር የሚዋጋው።
እነዚህ ሁሉ ኃይሎች ተደምረው ህወሓትን ለማስወገድ ባይቻል እንኳን ለማዳከም ተችሎ ነበር። ያ ሁኔታ ዛሬ ተቀይሯል። እንዳልኩ ህዝብ ሰልችቶታል። ከመንግስት ጎን አይደለም ያለው። መከላከያ ሰራዊት ለልቡ መዋጋት በስሜት መዋጋት አይችልም። ምክንያት የለውም ለመዋጋት። ተዋግቶም በፊት ላይ ያገኘው ነገር ውርደት እንጂ ክብር እንዳልሆነ አይቶታል። በዛ ጦርነት የተሳተፉት በርካቶች ኢቭን ከቆሰሉ በኋላ እንኳን መኖሪያ ቤት ሲጠይቁ እየተባረሩ ታስታውሳለህ። ደብረ ዘይት ላይ የሆነውን፣ አርባ ምንጭ ላይ የሆነውን ስራ ስጡን ሲሉ እየተደበደቡ እየታሰሩ እየተሰቃዩ መሆኑን አይተዋል። የደረሰውን በደል የመከላከያ ሰራዊት አባላት አይተዋል። ደመከልብ የሆኑ በጣም ብዙ የመከላከያ ሰራዊት አሉ በመጀመሪያው ውጊያ ላይ። አሁን ያሉት የመከላከያ አባላት ምንም ለማያገኙበት ጦርነት ራሳቸውን አሳልፎ መስጠት አይፈልጉም። ትናንት ያ ሁሉ መስዋዕትነት ከፍለው የተመሰገኑት የሚንደላቀቁት በዛ ውጊያ ውስጥ መሪ የነበሩት እነ ጻድቃን ናቸው። የመከላከያ ሰራዊት አባላት ያኔ የተዋጉት የሰራዊት አባላት ዛሬም ጫካ ውስጥ ቅማላቸውን እየቀመሉ ልብሳቸውን መቀየር አቅቷቸው በተባይ እየተበሉ በቂ ምግብ ሳይመገቡ ዛሬም ጫካ ውስጥ እየተሰቃዩ ነው ያሉት። ከነሱ ጋር ሲዋጉ የነበሩት እነሱን ሲወጉ የነበሩት ደማቸውን ሲያፈሷቸው የነበሩት ግን ዛሬ እንደ ሽልማት ተቆጥሮላቸው የወታደሩን ደም ማፍሰሳቸው እንደ ሽልማት ተቆጥሮ የት ነው ያሉት ብትለኝ ስካይላይን ሆቴል ነው የሚመገቡት። አዲስ አበባ ላይ ነው የሚሸራሸሩት እነ ጌታቸው። በውጭ ሀገር እየሄዱ ነው የሚታከሙት። እንደ ልባቸው ነው እየተዝናኑ ያሉት። ይሄን ያህል ሰራዊቱ ይታዘባል። ስለዚህ ከዚህ በኋላ ተመልሶ ትግራይ ውስጥ የሚዋጋበት በስሜት የሚዋጋበት ሁኔታ የለውም። ምክንያቱም የለውም። ዛሬ ፋኖ እንደ ትናንትኑ ከአብይ ጎን ቆሞ የሚዋጋበት ምክንያት የለም። የአብይን መንግስት ግን አጋጣሚውን ተጠቅሞ ይወገዋል። ኤርትራ ትናንትና ትግራይ ውስጥ ገብቶ ለአብይ አህመድ መንግስት ዋጋ ሲከፍል የአብይን አምኖ ደሙን ሲያፈስ የኤርትራ ጦር አብይ አህመድ በጎን ከህወሓት ጋር ተገናኝቶ እየተደራደረ እንበላቸው ኤርትራኖች ሊል ነበር። እንደተከዱ ያውቁታል። ዛሬ ኤርትራኖች አጋጣሚውን ቢያገኙ አብይ አህመድን ይወጉታል እንጂ ከአብይ አህመድ ጎን ቆመው ቲፒኤልኤፍን አይወጉ። ስለዚህ እነዚህ ወታደሮች ዳይናሚክስ ተቀይሯል። ስለዚህ አብይ አህመድ ይሄንን ይመዝናል። በህወሓቶች በነጻድቃን ግፊት ብቻ ተገፋፍቶ ጦርነት ውስጥ ይገባል ብዬ አላምንም። ቢያደርገው ነገር ትናንት ያደርገው ነበር፣ ነገም ሊያደርገው አይችልም። ለምን? ያውቀዋል። ይሄ በዚህ ጦርነት 100% እርግጠኛ ሆኖ አሸንፋለሁ ማለት እንደማይችል ይረዳዋል። ስለዚህ ነጻድቃን እየገፉት ነው፣ በጣም ብዙ ነገሮችን እያመጡ ነው። አብይ ግን ያችን እርምጃ ለመውሰድ ጨንቆታል። ለምን? የስልጣን ጉዳይ ነው። ትናንት ደብረሲና ላይ ተመልሰው ይሆናል፣ ዛሬ ደብረሲና ላይ ላይመለሱ ይችላሉ። ለምን? ደብረሲና እንዲመጡም ማያደርጋቸው ኃይል አለ። እዛው ደብረሲና ውስጥ ያለው ኃይል ራሱ ሌላው ኃይል ቀጥታ ወደ አዲስ አበባ ይገባል። ቲፒኤልኤፍ ደብረሲና እስከሚመጣ ድረስ የማያስጠብቀው ሌላ ኃይል ደብረሲና ያለው የፋኖ ኃይል አዲስ አበባ ይገባል። ሞስት ፕሮባብሊ ደግሞ እዚህ ሸዋ አካባቢ ያለው ሰላሌ አካባቢ ያለው የሸኒ ኃይል ቀድሞ አዲስ አበባ ሊገባ ይችላል። እነዚህ ሁሉ ሚዛኑ ሲያስገባ አብይ አህመድ በነጻድቃን ግፊት ጦርነት ይጀምራል ብዬ አላምንም። መጀመሩ አይቀርም፣ ሁኔታዎች አይቀሩም። ማን ይጀምረው አላውቅም። ኤኒዌይስ ግን በማንኛውም መንገድ ጦርነት ሊጀምር ይችላል። ግን በነጻድቃን ግፊት ጦርነት ይነሳል ብዬ አላምንም። ነጻድቃን ግን የትግራይን ህዝብ አሳልፈው ለመስጠት በከፍተኛ ደረጃ እየሰሩ ነው። እኔ ቲፒኤልኤፍ የሚባለው አጠቃላይ ተቋሙ አጠቃላይ ቲፒኤልኤፍ እንደመዋቅር ለትግራይ ህዝብ የሚያስብ ሳይሆን በትግራይ ህዝብ ላይ የሚቆምር አድርጌ ነው የማየውና በተለይ የነጻድቃን ደግሞ ሴራ ከትናንት ጥፋታቸው አለመማራቸው በጣም እኔ ምን አይነት ፍጥረቶች እንደሆኑ እስክገረም ድረስ ስራቸው በጣም እየታዘብኩ ነው ወንድማገኝ።